አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የጥናት አካዳሚ ተከታዮች እንኳን በሰላም በጤና ወደ ቻናላችን መጣችሁ ማለት ነው። በዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርት ከመሰረታዊ ትምህርት ጀምሮ እናስተምራለን ማለት ነው። እናንተ ለዚህ ዩቲዩብ አዲስ ከሆናችሁ ላይክ፣ ሰብስክራይብ አድርጉ ማለት ነው። እንዲሁም ቲክቶክ ላይ የምትከታተሉ ሰዎች ደግሞ ፎሎ በማድረግ በየቀኑ ለቃችሁ ቪዲዮዎች ለእናንተ እንዲደርስ ማድረግ ትችላላችሁ ማለት ነው። ዛሬ የመጨረሻውን ፊደላቶች ነው ማስተምራችሁ ከጠ እስከ ቨ ያለውን ማለት ነው። እንዲሁም ዲቃላ ፊደላቶች የሚባለውንም ጨምሬ ማለት ነው። እና የኦንላይን ትምህርት መማር የምትፈልጉ ልጆች ካላችሁ እዚህ ስክሪን ጋር ባስቀመጥኩላችሁ ስልክ ቁጥር ኢሞ፣ ዋትሳፕ፣ ቴሌግራም ጋር ሀይ በሉኝ መማር ትችላላችሁ። እንዲሁም የኦንላይን ስራ መስራት የምትፈልጉ ከሆነም ለሴቶች በጣም ጠቃሚ የሆነ ስራ ስለሆነ ከኪሳችሁ ምንም አይነት ገንዘብ ሳታወጡ አብራችሁ መስራት ትችላላችሁ ማለት ነው። ቀጥታ ወደ ትምህርቱ ምገባ ይሆናል። እስከ መጨረሻው ድረስ አብራችሁ ይቆዩ። እሺ ጠ ጡ ጢ ጣ ጤ ጥ ጦ ጨ ጩ ጪ ጫ ጬ ጭ ጮ ጰ ኡ ኢ ጳ ኤ እ ጶ ፐ ፑ ፒ ፓ ፔ ፕ ፖ ቨ ቡ ቪ ቫ ቬ ቭ ቮ። እሺ አሁን ደግሞ ከላይ ወደ ታች እንሞክረው። ጠ ጨ ጰ ፐ ቨ ጡ ጩ ጱ ፑ ቡ ጢ ጪ ጲ ፒ ቪ ጣ ጫ ጳ ፓ ቫ እዚህ ጋር ጤ ጬ ጴ ፔ ቬ ጥ ጭ ጵ ፕ ቭ ጦ ጮ ጶ ፖ ቮ። እሺ አሁን ደግሞ ከቀኝ ወደ ግራ ደግሞ እንላለን ማለት ነው። እስከዛው ላይክ ያላረጋችሁ ካላችሁ ላይክ አድርጉ፣ ሰብስክራይብ ያላረጋችሁ ካላችሁ ሰብስክራይብ አድርጉ ማለት ነው። እሺ ጦ ጥ ጤ ጣ ጢ ጡ ጠ ጮ ጭ ጬ ጫ ጪ ጩ ጨ ጶ ጵ ጴ ጳ ጲ ጱ ጰ ፖ ፕ ፔ ፓ ፒ ፑ ፐ ቮ ቭ ቬ ቫ ቪ
ቡ ቨ። እሺ ይሄን እንደዚህ ካለ አሁን ደግሞ ወደ ዲቃላ ፊደላቶች ወይ ደግሞ ውህድ ፊደላቶች ወደሚባሉት እንመጣለን ማለት ነው። ወደ እነዚህ እሺ እዚህ ጋር ኋ ይባላል። ይሄ ኋ ድምፁን ወፈር ማድረግ አለብን። ኋ ሏ ኗ ቋ ጧ ፏ ቷ እነዚህን ይመስላሉ ማለት ነው። ይሄኛውን ዲቃላ ፊደላቶች የውህድ ፊደሎች የሚባሉትን በሌላ ቪዲዮ በሰፊው እንገባበታለን። አሁን ቃላት እንመስረት ማለት ነው። እሺ እነዚህን ቃላት ስናነብ የመጀመሪያው ፊደል እንደምታዩት ጠ፣ ከዛ በኋላ ደግሞ ጣ አራተኛ ፊደል ነው። ጠ የመጀመሪያውና ጣ አራተኛው ፊደል ማለት ነው። በአንድ ላይ ጠ ጣ ጠ ጣ ጠጣ። ከዛ በኋላ ደግሞ አሁንም ጠ የመጀመሪያው ፊደል አገኘ ነው። ከዛ ላይ የጫጩ ስድስተኛው ፊደል ጭ ጭ ጠ ፊደል እና ጭ ፊደል ማለት ነው። በአንድ ላይ ጠጭ ጠጭ ጠጭ። እዚህ ጋር ስንመጣ የፐፑ መጨረሻ ፊደል ፖ አለ። ካለፈው ቪዲዮ ደግሞ ደሉን ተምረናል። ል አለ። በአንድ ላይ ፖል ፖል ፖል። እሺ ወደዚህ ጋር ስንመጣ ኋ ዲቃላ ፊደሏ አለች ማለት ነው። ኋ የምትባለው ኋ ዛ የለሉ አራተኛ ፊደል ላ አለ። ኋላ ኋላ። ቀጣይ የምናገኛት ፊደል ደግሞ ኗን ነው። ኗ ከዛ የረሩ ሶስተኛ ፊደል ሪ ኗሪ ኗሪ ኗሪ። ውድ የጥናት አካዳሚ ተከታታዮች የዛሬ ትምህርት ይህንን ይመስል ነበር። በቀጣይ በሌላ ቪዲዮ የምንገናኝ ይሆናል። ቀጣይ እስክንገናኝ ድረስ ሰላም።